ዝምታ ለብዙ ሰዎች በጣም ደካማ ጎን ይመስላል። ነገር ግን ትክክለኛው ፓወር የተጠና ዝምታ ከሆነ ትክክለኛው ፓወር የሚያርፈው እዛ ዝምታ ላይ ነው። ሰዎች ዝም ሲሉ ብዙ ሰዎች የሚያስቡት የማያውቁ፣ የማያስተውሉ፣ የሚፈሩ፣ ድፍረቱ የሌላቸው፣ ኮንፊደንስ የሌላቸው። በእርግጥ ምክንያት የሌለው ዝምታ ወይም ደግሞ ምንም ኮሚኒኬት አለማድረግ አለመቻል ኦፍ ኮርስ የስኪል ማነስ ነው። ግን ኢንቴንሽናል የሆነ ዝምታ፣ ምክንያታዊ የሆነ ዝምታ፣ ሎጂካል የሆነ ዝምታ ግን በጣም ፓወርፉል የሆነ ነገር። በዚህ ቪዲዮ ዲስከስ እንድናደርግ የፈለኩት የምርም ሰው ዝም ማለት ያለበት ቦታ ወይም በፍጹም ለሰዎች መናገር የሌለበት የግል ሚስጥሮቹ ምንድናቸው ነው። ዝምታ የቱ ጋር ሲሆን ነው ፓወርፉል የሚሆነው? ዝምታ የቱ ጋር ሲሆን ነው ዊን እንድታረጉ የሚያረጋችሁ? ነው ምናልባት በተለያየ አጋጣሚ ከዚህ በፊት ሜንሽን አድርጌያቸዋለሁ፣ ግን አንዱ ለሶስት ብለን እንያቸው። የመጀመሪያው ያለፈ ውድቀታችሁንና ያለፈ ፌል ያረጋችሁበትን ቦታ በተለይ ከዛ ፌለሪቲ ካልወጣችሁ በፍጹም ለፐብሊክ ወይም ለሰዎች ዲስከስ አታርጉ። እዛ ቦታ ላይ ዝም በሉ። ምክንያቱም ሰዎች በባህሪያችን ደካማ ጎናችንን፣ ትራውማችንን፣ ያለፉ የውድቀት ታሪኮቻችንን ለሰዎች ሼር ማድረግ እንወዳለን። ከምን አንጻር? ኮኔክሽን ለማግኘት፣ ሰዎች እንዲረዱን በማሰብ፣ ሰዎች ቫሊዩ እንዲያደርጉ በማሰብ፣ ሰዎች አንደርስታንድ እንዲያደርጉን፣ የኛን ህመም እንዲያዩት፣ የኛን ጉዳት፣ የኛን መሰቃየት እንዲረዱን ከመፈለግ ብዙዎቻችን ያለፈ ስህተታችንን፣ ያለፈ ጉድለታችንን፣ ያለፈ ውድቀታችንን፣ ትራውማችንን ሁሉ ነው ሼር የምናደርገው ላገኘነው ሰው ኦር ደግሞ ለብዙ ሰው በአጠቃላይ። ይሄ ነገር ግን የሰው ልጅ ባህሪ ጋር ትንሽ የሚቃረን ነው። የሰው ልጅ በባህሪው ኦፖርቹኒስቲክ ነው ወይም ደግሞ አጋጣሚዎችን የሚጠቀም። ምናልባት በጊዜው ሊያዝንላችሁ ይችላል፣ ምናልባት በጊዜው ሊረዳችሁ ይችላል፣ በጊዜው ቫልዩ ሊያረጋችሁ ይችላል። ነገር ግን ጊዜ ሲቀየር እነዛን ደካማ ጎኖች፣ እነዛን ትራውማዎች፣ እነዛን ውድቀቶች፣ እነዛን መሰናክሎች እንደ አድቫንቴጅ ይጠቀምባቸዋል። ሚስጥር ብላችሁ አውጣችሁ ካወራችሁ በኋላ ለሰው ካወራችሁ በኋላ ሚስጥሬ ማለት አይቻልም። ሰዎች እድል በሚያስፈልጋችሁ ሰዓት እድል ይነፍጓችኋል። በትላንትና ታሪካችሁ ሰዎች አቅማችሁን በትላንትና ታሪካችሁ ይመዝኑታል። እናንተ እንኳን ለመለወጥ ብትፍጨረጨሩ እነዛ ሰዎች እዛ ቦታ ስታክ አድርገው ይቀራሉ። በጣም ብዙ ሰዎች ሶሻል ሚዲያ ላይ ተናናለው በትላንት ታሪካቸው ጎትተው ሊጥሏቸው ሲሞክሩ በጣም ሼር ባያረጉትስ ብላ አስባ እነዚህ ሰዎች አይደለም ኦፍ ኮርስ ለህክምና ፐርፐዝ፣ ለቴራፒ ፐርፐዝ፣ ለንስሐ አባት በጣም ክሎዝ ለሆነ ጓደኛ ልታወራኮ ትችላለህ። ሰው ነን እናወራለን። ግን አብዛኛው ሰው እንዲያውቀው ማድረግ የለብም። ከአብዛኛው ሰው የሚመጣ ሀዘንም አይጠቅምም። ምክንያቱም ከሚለው ቃል የዘለለ ትርጉምም ስለሌለው አንዴ የሆነ ነገር አውጥተን ስንጥል ከዛ በኋላ ሰዎች በዛ መነጽር ብቻ ነው የሚሆኑ። ስለዚህ ተከታትለው አድቫንቴጅ ይወስዱባል። የምር እኛን እድል የሚሰጠን ቦታ ስንወድቅ ወይም ስንቆም ሌላ ሰው ይመርጣሉ። በጣም አደገኛ ነው። ብትችሉ ዝም ማለት ያለባችሁ ቦታ ያለፈ ውድቀታችሁ ላይ ነሰሰሪ ካልሆነ በስተቀር ወይም ተሳክቶላችሁ አልፋችሁት አሸንፋችሁት ዊን አርጋችሁት ያንን ቦታ ለሰዎች ትምህርት እንዲሆን ለትምህርት ፐርፐዝ ከመናገር የዘለለ የትላንት ቁስላችሁን፣ ትራውማችሁን ሼር ባረጋችሁ ቁጥር ሪሞት ኮንትሮሉን ለሌሎች ሰዎች እየሰጣችሁ ነው። ኤኒታይም ሰዎች በየት በኩል አታክ እንደሚያደርጓችሁ ግልጽ የሆነ መረጃ እየሰጠ ነው ማለት ነው። you should really careful እዚህ ላይ የመጀመሪያው ስላለፈ ታሪካችሁ። ሁለተኛው ደግሞ ደካማ ጎናችሁ ያ ያለፈ ታሪካችሁ ነው። ሰው ደግሞ ደካማ ጎን አለ፣ እያቃተ ያለ፣ እየወደክበት ያለ፣ እየተጨማለክበት ያለ፣ መነሳት ያቃተ፣ ኮንስተንትሊ የሚረብሽ በየቀኑ የምትታመምበትን ቦታ ለሰዎች ሼር ማድረግ አያስፈልግም። ኦፍ ኮርስ ቅድም እንዳልኩት ለህክምና ፐርፐዝ፣ መንፈሳዊ ፐርፐዝ ሊወሩ ይችላሉ እነዚህ ነገሮች። ከዛ በዘለለ ግን ሶሻል ሚዲያ ላይ ወይም ለአብዛኛው ሰው እየሄድክ የምትነዛቸው አይደሉም። እነዚህ ቦታ ላይ ዝም ነው የሚያስፈልገው፣ ዝምታ። ምክንያቱም ሰዎች በቀላሉ ማኒፕሌት እንዲያደርጉ አሁንም ሪሞት እየሰጠ ነው። ማናችንም ደካማ ጎን አለን። ማናችንም በየቀኑ ምንም ያክል ሶሻል ሚዲያ ላይ ወይም በፐርሰናል ላይፋችን ፐርፌክት ለመሆን ብንጥር የምንታገለው የምንፍጨረጨርበት እኛና እግዚአብሔር የሚያውቀው ደካማ ሳይድ አለን። ትግሉ ህይወትም ትርጉሙ እሱ ይመስለኛል። እሱን ደካማ ጎን ለማሸነፍ የምታደርገው መፍጨርጨር ይመስለኛል ህይወት ራሱ በኔ አንግል። እሱ ባይኖር ላይፍ ራሱ ቦሪንግ ነው የሚሆነው ይመስለኝ አይደለም። ህይወት ውስጥ ምን ቻሌንጅ ይኖራል? ደካማ ጎን ባይኖርህ ምን የምታሻሽለው ነገር ይኖራል? ቢዩቲ ኦፍ ላይፍ ነው ብዬ ነው ማስተው። ያ ደካማ ጎን እለት እለት የምትታገልበት፣ እለት እለት ለማሸነፍ አንድ ኖካውት ሲያደርግ አንድ ኖካውት የምታደርገው እየታገልከው የምታልፈው እንጂ ፐብሊካሊ የሚነዛ አይደለም። ምክንያቱም ዘሚኒት ደካማ ጎንህን ባወራህ ቁጥር እመነኝ ኤቭሪዋን ኢዝ አፍተር ዩ አታክ ሊያደርግ ኤቭሪዋን ያችን ቦታ እንደ ብላክሜል እንደ ላቨሬጅ ተጠቅሞ በደንብ አድርጎ ነው አታክ የሚያደርግ።
ምትገባበት እስከምታጣ ድረስ ምን ነው ይሄን ደካማ ጎኔን ባልተናገርኩ እስክትል። ምክንያቱም ሰዎች ለጊዜው ሊያዝኑልህ ይችላሉ፣ በራሳቸው ጉዳይ ላይ ግን ሲሆኑ they come after you every weak linkህን every ደካማ ሳይድህን ነው የሚመጡብህ። every ደካማ ጎንህን አንዳንዴ እንደውም ሰውየው መናገር ሲያቆሙ በቅርቡ ሰው አይደለ ደካማ ጎኑ የሚታወቀው። ሰዎች በጣም ብዙ ባይዘው ደካማ ጎን አላቸው። በጣም የሚናደዱበት ነገር ሊኖር ይችላል። መናገር የለብህም ለሁሉ ሰው። በጣም የሚያናድድህን ነገር፣ በጣም የሚያስደስትህን መናገር የለብህም። በጣም የሚያስከፋን የተለያዩ ስሜቶች ውስጥ የሚከቱህን ደካማ ሳይዶችን መናገር። ምክንያቱም በነዛ በደንብ አታክ ልትደረግ ትችላለህ። ሴት ከሆነች ደካማ ጎን በሴት አታክ ትደረግ ትችላለህ። ሰዎች አንተን ማጥቃት ከፈለጉ በቀላሉ በዛ መንገድ፣ ገንዘብ ከሆነ ደካማ ጎን በገንዘብ ይመጣብሃል አይደለም። በቀላሉ የምትናደድ ከሆነ ሰዎች የሚያናድድህን ነገር ኮንስተንትሊ ይነኩታል። ያንን ቦታ እስክትጮህ ድረስ፣ እስክትናገር ድረስ፣ እስክትወጣ ድረስ። ያስደስትህም ከሆነ ሰዎች በቀላሉ ቀርበው ህይወትን ኮንትሮል ሊያደርጉ ይችላሉ። አንዳንድ ሰዎች ሶሻል ሚዲያ ላይ ዲቴል የምንፈልገውን አይነት ሰው እናወራለን። ዲቴል ለሰዎች ሁሉ ምን አይነት ቦይፍሬንድ እንደምትፈልጊ፣ ምን አይነት ፍቅረኛ እንደምትፈልጊ ዲቴል፣ ኦቨርኦል ሳይሆን ዲቴሉን ነው የሚገልጹት። ምን ያህል አድቫንቴጅ እንደሚሰጥ አስብ አካባቢ። ለዚህ ነው ባይዘው ቤስት ፍሬንዶቻችን ወይም አካባቢያችን ያሉ ሰዎች በቀላሉ ትሪክ የሚያደርጉን። ምክንያቱም ኤቭሪ አድቫንቴጅ አላቸው። ዊክነስን በደንብ ተረድተውታል። ስለዚህ ክፉ ላስብ ካለ ከቅርብህ በላይ የሚጎዳ የለም እኮ አይደል? አንተ ደግሞ ፐብሊክ ካረከው፣ ለህዝብ ካረከው ይማጭ። ስለዚህ ደካማ ጎናችሁን እግዚአብሔር ይወቀው አይደል? በትክክል የምርም ሊረዷችሁ የሚችሉ ሰዎች ሊያውቁት ይችላሉ። የምርም ሊረዷችሁ የሚችሉ ፕሮፌሽናል እዚህ ስራ ላይ ያሉ ሰዎች ሊሆኑ ይችላሉ። ከዛ በተረፈ የቅርብ የልብ ጓደኛ የምትሉት ሰው ሊሆን ይችላል። ያገኛችሁት ሰው ግን በተቀላቀላችሁ ቁጥር ታክሲ ውስጥ፣ መንገድ ላይ፣ ሰፈር ውስጥ፣ ሶሻል ሚዲያ፣ ላይቭ፣ ፖድካስት በሄድክበት ሁሉ ደካማ ጎንህን የምታወራ ከሆነ believe me፣ አንደኛ no one respects you anymore ያቀላል። ሁለተኛ everyone ሶሪ መብራት ስለጠፋብን ወደዚህ መተናል። ሶስተኛው ደግሞ ትልቁን ወይም ቢግስት ሙቫችሁን ወይም ትልቁን ፕላናችሁን ለሰዎች አለመናገር ነው። እናንተ አውጥታችሁ አውርዳችሁ አስባችሁ ሪሰርች አድርጋችሁ ያላችሁን አቅም፣ ያላችሁን ሪሶርስ፣ ያላችሁን ገንዘብ፣ ያላችሁን እድሜ ሁሉ ተጠቅማችሁ ያሰባችሁትን እቅድ ከመጀመራችሁና ከማድረጋችሁ በፊት ለሰዎች በፍጹም አትናገሩ። ምክንያቱም ለሰዎች ባወራችሁ ቁጥር የሆነን ሐሳብ፣ ለሰዎች የምትሰሩትን ያሰባችሁትን ኢንስፓይሪንግ የሆነ ነገር፣ ቢዝነስ ሊሆን ይችላል፣ ትዳር ሊሆን ይችላል፣ ትምህርት ሊሆን ይችላል፣ የሆነ ያሰባችሁትን ክሪኤቲቭ የሆነ ወርክ ለሰዎች ስትነግሯቸው ሰዎች ኤክሳይትድ ሆነው ዋው ብለው አድንቀው አፕሪሺየት አድርገው ቢተዋችሁ ጭንቅላታችሁ የሰራው ስለሚመስለው ድጋሚ ያን ነገር ለመስራት የሚሆነውን ሞቲቬሽን ማግኘት አይችልም። በዚህ ጉዳይ በጣም ብዙዎቻችን ነው የምንቸገረው፣ እኔንም ጨምሮ። በአጋጣሚ ስለሆነ ጉዳይ በጣም ዲቴይል ካወራን በጣም ያን ነገር ለማሳካት በጣም ሜንታል ፓወር ይፈልጋል። በጣም ስትረግል እንድናደርግ ነው ያደረገ። ኤክስትሪምሊ ከሚገባው በላይ ዋጋ ያስከፍላል። ኖርማሊ በቀላሉ ልናደርገው የሚችለው የነበረ ነገር ኖርማሊ በቀላሉ ብዙ ሳንታገል፣ ብዙ ሳንለፋ፣ ብዙ ዋጋ ሳንከፍል እኛ ልናደርገው የምንችለው ነገር ለሰዎች ብቻ በማውራታችን በገዛ እጃችን የገዛ አእምሯችንን ኤነሚ እናደርገዋለን። ምክንያቱም ከዛ ስራ ሊያገኝ የሚገባውን ወይም ያ ስራ አልቆ፣ ያ ፕሮጀክት አልቆ፣ ያ ሁኔታ አልቆ ሊያገኝ የሚገባውን ደስታ ቀድመን ቀብድ ስለምንበላበት እንደ መጀመሪያው ሞቲቬትድ ሆነን ለማድረግ አንችልም። በጣም ብዙ ሰው ካያችሁ ስፖርት ጀምራለሁ ብሎ በደንብ ያወራል። ለማያወራው ሰው የለም ዳይት እንደጀመረ። ከዛ በምን ሞራል ይቀጥለው? ምክንያቱም አውርቶ ያንን ሪዛልት አምጥቶ ከሰዎች ሊያገኘው የሚገባውን አፕሪሺዬሽን በመጀመሪያው ማውራት አግኝቶታል። የሆነ ስራ ጀምራለሁ ብሎ ላገኘው ሰው ሁሉ ያወራል። ባለችኝ ብርችን ቢዝነስ ልጀምር ነው፣ ሱቅ ልከፍት ነው፣ ኮፊ ሃውስ ምናምን። ከዛስ ለኮፊ ሃውስ የሚከፈለውን ዋጋ ኦልሬዲ ከሰዎች ቅድሚያ ቀብድ ስለወሰደ ሜንታሊ ዶፓሚን ወይም ደግሞ ሳቲስፋክሽኑን ከሰዎች ኦልሬዲ አድናቆቱን ከሰዎች ኦልሬዲ አግኝቶ ስለጨረሰ ለጉዞ የሚሆን ኢነርጂ ኦልሬዲ ጨርሶ ነው የሚጀምረው ማለት ነው። ሶ ቢኮዝ ኦፍ ዛት ብቻ ሰዎች ኤክስትሪምሊ ዋጋ ይከፍላሉ፣ ድብቅ ባለመሆናቸውና ዝም ማለት ባለመቻላቸው ምክንያት። እኔ አሳይመንት ልስጣችሁ እስኪ። በህይወታችሁ ያሳካችሁትን ጥሩ የሚባል ነገር ብዙውን ጊዜ ለማንም ያላወራችሁት ነው። አስባችሁት ከሆነ የሆነ ሳትፈልጉት ሊሆን ይችላል። ሲቹዌሽኑ አልመቻች ብለዋችሁ ይሆናል። ጓደኞቻችሁን አላገኝ ብላችሁ ሊሆን ይችላል። ቤተሰቦቻችሁን አላገኝ ብላችሁ ሊሆን ይችላል። እንዲህ እኮ ታወሩ ነበር፣ ግን ሳታወሩ ያሰባችኋት ነገር በአጋጣሚ ሰዎች ሳያገኟችሁ ወይም ለወሬ ኤክስፖዝ ሳትሆኑ ያረጋችሁት ነገር ውጤታማ ሆኖ ታገኝታላችሁ በሚገርም ሁኔታ። ቀድማችሁ ደግሞ ለብዙ ሰው ያወራችሁ የሰከሳችሁት ነገር በጣም አስቸጋሪ ሲሆን ነው የምታገኙት። በጣም ሜንታል ፓወር አይደረግም እያልኩ አይደል፣ ግን በጣም ብዙ ማገዶ
ይፈጃል። ሁለተኛው ለሰዎች ማውራት የማይጠቅማችሁ ምክንያት ሰዎች ያልደረቀ ያልጠነከረ ቦታ ያልያዘ መሰረት ያልያዘ ፕላናችሁ ላይ ውሃ እንዲጨምሩበት እድል ትሰጣላችሁ። ምክንያቱም እናንተ አንድን ሀሳብ አንድን ፕላን ስታወጡ ከብዙ ስትረግል ጋር ከብዙ ወደ ኋላ ወደፊት ማለት ጋር ከብዙ መጠራጠር ጋር ስለሆነ ልክ ያንን ሀሳብ ወስደህ ለአንድ ሰው ስትነግረው ሁሉ ሰው ጥሩ ላይሆን ይችላል። ሁሉ ሰው እንዳንተ ኢንስፓየርድ የሆነ ላይሆን ይችላል። ሁሉ ሰው እንዳንተ ተስፋ ያለው ላይሆን ይችላል። አንተ ጭንቅላት ውስጥ የምታስበው ነው አንቺ ጭንቅላት ውስጥ የምታስበው ሁሉም ሰው ያስበዋል ማለት አይደለም። በዛ ምክንያት ሰዎች በቀላሉ ውሃ ይቸልሱበታል። እንደዚህ አጋጥሟቸው አያውቅም? የሆነች ቢዝነስ እኮ ልጀምር 100 ሺህ ያለች ይሆናል። በዚህ ሰዓት 100 ሺህ እባክህ ለግብሩም አትበቃ ይልሃል። ተስፋ ትቆርጣለህ። ልትሰራ እንዳሰብኩ ሞራል ሙትት ይላል። የሆነ ነገር እንደዚህ አድርገህ ይሆናል። አረ ባንስ ሚሊዮን ያስፈልጋል ለዛ ጉዳይ ብሎ ተስፋ ያስቆርጣል። አንተና ጀምሮት ነበር ይሄን ቢዝነስ ከስሯል አርፈህ ተቀመጥ ትልሃለች እናት። ክፉ ሆና እኮ አይደለም ግን አንተ ራስህ አጠንክረህ መሰረት ያላሰስከውን ፕላን ለሰዎች ስትነግራቸው ሰዎች እነሱ በሚያስቡበት ልክ ነው አስተያየት የሚሰጡ። ሌላ ምንም ማብራሪያ የማያስፈልገው። ስለዚህ በተቻላችሁ አቅም ሀሳባችሁ ሲጠነክር ቢቻል እንደ ሩል መያዝ ያለባችሁ ፕላናችሁን ሰዎች ለመጀመሪያ ጊዜ መስማት ያለባቸው ውጤቱን ሲያዩት ነው። ለካ እንዲያቅዶ ነበረ፣ ለካ ይሄንን አድርጎ ነበር፣ ለካ ይሄን አስቦ ነበር እንዲሉ ውጤቱ ራሱ እንዳቀዳችሁ ስለሚናገር በውጤት ቢሆን ጥሩ ነው። ካልሆነ ግን ከጠነከረ መስመር ከያዘ በኋላ ቢሆን መልካም ነው። ከዛ ካለፈ ደግሞ በጣም ለምንቀርባቸው ለምንወዳቸው በእርግጠኝነት ስለኛ ፖዚቲቭ ስለሚሰማቸው ኢንስፓየር ሊያደርጉን ለሚችሉ ሰዎች ብቻ መናገር እንጂ ወይም ሊረዱን በዛ ጉዳይ ላይ አቅም ያላቸው በዛ ጉዳይ ላይ ኤክስፒሪየንስ ያላቸው በዛ ጉዳይ ላይ እውቀት ያላቸው ሰዎች ብቻ ካልሆነ በተቻላችሁ አቅም ኔክስት ልታረጉ ያሰባችሁትን ነገር በፍጹም አትናገሩ። አንዳንዴ ልትነጠቁም ስለምትችሉ ማለት ነው። ሰዎች በአፍ ብቻ ሳይሆን ስራው አሪፍ ከሆነ ሀሳቡ አሪፍ ከሆነ ከእናንተ ቀድመዋችሁ ሊያረጉትም ስለሚችሉ ምክንያቱም ዚስ ዴይዝ በቀደመ ብቻ የሚያዙ ቦታዎች ስላሉ ቦታው ላይ ከቆምክ ሌሎች ሰዎችን ማፈናቀል የምትችልበትን ሁኔታ መፍጠር ስለሚቻል ስለዚህ በተቻላችሁ መጠን ዶንት ቴል ዩር ኔክስት ቢግ ሙቭ ትልቁን የሚቀጥለውን ሙቫችሁን ለሰዎች አትናገሩ። አንፕሬዲክተብል ወይም ተገማች ያልሆነው ነው። የመጨረሻው ደግሞ በፍጹም ፕራይቬት ላይፍ እና ሪሌሽንሺፕህን ፐብሊክ ለአስተያየት ለትችት ለእንትን አታቅርበው። በፍጹም በቃ ፕራይቬት ላይፍ የተባለበት ምክንያት አለው። ብዙ ሰዎች ሲሉ ትሰማላችሁ ኢትዮጵያ አይን የበዛበት ነገር አይበረክትም፣ አይን የበዛበት ነገር ረጅም ርቀት አይሄድም ሲባል በተወሰነ መልኩ እውነት አለው። ምክንያቱም ሰዎች ነገሮችን በፌክ ሲያረጉ ሰዎች ስለ አንተ ህይወት ገብተው እንደፈለጉ አስተያየት መስጠት ሲችሉ መድረኩን ስትከፍት ከዛ በኋላ ለመከላከል የሚሆን አቅምህን ፐብሊክሊ ጨርሰዋል። ራስህን ለማዳን የሚሆነውን አቅምን ፐብሊክሊ ጨርሷል። የሆነ ነገር ለአደባባይ ካወጣኸው በኋላ የሆነ ነገር ለፐብሊክ አስተያየት ካቀረብከው በኋላ ሰዎች ለምን አስተያየት ሰጡብኝ፣ ሰዎች ለምን ተመቀኙኝ፣ ሰዎች ለምን ተኮላሰውብኝ አትልም። ምክንያቱም ኦልሬዲ አንተ ራስህ የነሱ ጉዳይ ስላረክላቸው መድረክ ላይ መጥተህ ሰዎች ስላንተ በሚገባ ስላንቺ በሚገባ አስተያየት እንዲሰጡ ስላረክሻቸው ሰዎች ዝም ማለት ያለባቸው ነገር ቢኖር ፕራይቬት ላይፋቸው ነው። ፕራይቬት ላይፋቸውን ከፈጣሪ ጋር ነው ማውራት ያለባቸው። ፕራይቬት ላይፋቸውን ቅድም እንዳልኩ ለሕክምና ፐርፐዝ ለሌሎች ጉዳዮች ከቅርብ የምንለው ሰው ጋር በተረፈ በፍጹም በተለይ ግጭቶችን ለሰዎች ማውራት በጣም አደገኛ ነው። እንደውም ብትችሉ ከምንም ጊዜ በላይ ግጭቶቻችሁን ዝም በማለት አሳልፉ። ለሰዎች በመናገር ሳይሆን ባለመናገር። ምክንያቱም እናንተ ያን ነገር ታልፉታላችሁ፣ እናንተ ያን ነገር ትሻገሩታላችሁ፣ እናንተ ያንን ነገር ተምራችሁበት ታልፋላችሁ። ሰዎች ግን እዛ ጋር ስታክ አድርገው ይቀራሉ። ሰዎች ግን ኪራይ ሳይከፍሉ የእናንተ ህይወት ውስጥ መኖር ይጀምራሉ። ስለዚህ በከፋችሁ ዳውን በሆናችሁ ጊዜ የሆነ ነገር በሆናችሁ ጊዜ ያንን እየቆሰቆሱ መልሰው ህይወታችሁ ውስጥ ሊበጠብጧችሁ፣ መልሰው ሊያጣሏችሁ፣ መልሰው የበታችነት ስሜት እንዲሰማችሁ ሊያረጋችሁ ይችላል። አብዛኛው ሶሻል ሚዲያ ላይ በሪሌሽንሺፕ ዳይሬክት ሊወጡ ሰዎች ሪሌሽንሺፓቸው ሲፈርስ ትዳራቸው ሲፈርስ አይታችኋል። ፕራይቬት ባለማድረጋቸው ምክንያቱም በገዛ እጅ ህይወትን ለአታክ ለጥቃት እያጋለጥከው ነው። ምክንያቱም ፐብሊክሊ ሚስትህን ይዘው ወጥተህ እንዲነን እንዲያነን እሷ እንዲነች ስትል ምን እያረክ ነው? ሰዎች ኢንቴንሽናሊ አንተን መጉዳት የፈለጉ ሰዎች በእሷ እንዲመጡ እያረክ ነው። ረተኛል አንቺም ባሌ ምናምን ስትይ አንቺን መጉዳት የሚፈልጉ ሰዎች በእሱ እንዲመጡ እያረክሽ ነው። በገዛ እጃችሁ ሚሊየን ሰዎች የእናንተ ህይወት ላይ ኢነርጂያቸውን እንዲያሳርፉ እያረጋችሁ ስለሆነ ቢቻል ፕራይቬት ላይፋችሁን ደብቁት፣ ዝም በሉ። ግጭታችሁ ለራሳችሁ ግጭታችሁ ከፈጣሪ ጋር መፍትሄ እንዲያገኝ እንጂ ከዛ በተረፈ ፐብሊካሊ እየወጣችሁ ሀሳብ ባታሰጡ ደስ ይለኛል። እነዚህ ነገሮች በጣም ኢምፖርታንት ናቸው፣ ዝም መባል ያለባቸው ጉዳዮች ናቸው ብዬ ነው የማስበው። ሆፕፉሊ እንግዲህ ኢን ዘ ፊውቸር እንደ አሳይመንትም እነዚህ ጉዳዮች ላይ ከዚህ በኋላ
ዝም ትላላችሁ ብዬ አስባለሁ፣ ወይም የዝምታን ፓወር ትጠቀማላችሁ ብዬ አስባለሁ። በፍጹም አት ኤኒ ታይም እነዚህን ጉዳዮቻችሁን ለሰዎች ዲስክሎዝ አታርጉ፣ አታሳውቁ። ምክንያቱም ባላሳወቃችሁ፣ ባልተናገራችሁ፣ ባላሳያችሁ ቁጥር ፓወር እያገኛችሁ፣ አቅም እያገኛችሁ፣ የገዛ ህይወታችሁ ላይ ስልጣን እየኖራችሁ ይሄዳል። እናንተ በምትፈልጉት መንገድ ህይወታችሁን መምራት እንድትችሉ እድል ይሰጣችኋል። ሰዎች ሳይሆን የሚመሯችሁ እናንተ የገዛ ህይወታችሁ አለቃ እንድትሆኑ እድል ስለሚፈጥር ይህንን መንገድ ተጠቀሙ። ሆፕፉሊ ትማሩበታላችሁ ብዬ አስባለሁ። ከዚህ በፊት እንደምናገረው ፐርሶናል ዲቨሎፕመንት ክላሳችንን መውሰድ የምትፈልጉ ለ2 ተማሪዎች ብቻ ክፍት ቦታ አለን፣ የግል ክላስ ወይም ፕራይቬት 1-to-1 ኮቺንግ። ከዛ ውጪ ሪሌሽንሺፕ ላይ ማማከር የምትፈልጉ ሰዎች፣ ፐርሶናል ዲቨሎፕመንት ላይ ማማከር ኮቺንግ የምትፈልጉ ሰዎች 0948486063 ላይ መደወል ቴክስት ማድረግ ትችላላችሁ። መልካም ጊዜ